ሃሎ ሲባል ዝም አልነው። እንደነቃንበት ሳይቅ ወይኔ ተበላሁ የሚል ድምፅ ተሰምቶናል። ቅባ ቅዱስም ቅዱሳን መጽሐፍትንም በቤተሰቦቻቸው ካልሆነ ሊያውም ደግሞ በጣም በሚያምኑት ቤተሰብ ካልሆነ በስተቀር ባያስልኩ የሰማዕቱ ቅዱስ ጊዮርጊስን ቤት እሰራለሁ ብሎ የግልን ቤት መስራት አሁን እየሆነ ያለው ነገር እጅግ በጣም የሚያስጠላ ነው። ትብታውን ይተበትብና እንዳይታይ አድርጎ በረቂቅ እንደገና ወረቀት እዛ ላይ ለብዶበት ጸበል ብሎ ውሃ ይልክላታል። ውሃ ነው የሚገርማችሁ፣ ዝም ብሎ በብልቃጥ ውሃ። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንግዲህ እጅግ አስገራሚ ከእናንተ የደረሰኝን ታሪክ ነው ወደ እናንተ የማደርሰው። የዛሬ ባለታሪኬ የመጀመሪያው አይደለም። የገጠማትን ነገር ስትነግረኝ ለሁለተኛ ጊዜ ነው ታሪኳን የማጋራችሁ። ይሄኛው ታሪክ ግን በተለይ ከቅርብ ጊዜ ወዲህ የደረሰችበት በተግባር ያረጋገጠችው ነው እና እሱን ነው የምነግራችሁ። በጣም የሚገርም ታሪክ ነው። እንግዲህ ይች ባለታሪክ የምትኖረው በጀርመን ሀገር ውስጥ ነው። ሀገሩ ቢገለጽ ችግር እንደሌለው ስለማቅ ነው ስሟን ብቻ አልገልጽላችሁም። እና ንስሐ አባት አላት። ኦፍኮርስ አሁን ያው ንስሐ አባትነቱን ሽረው ከጓደኛዋ ጋር አባረውታል። ጥሩ ነው እንዲህ አይነት ቆራጥ እርምጃ መውሰድ። ምክንያቱም እንደዚህ አይነት የንስሐ አባት ሰዎችን ወደ ሲኦል እንጂ ወደ ገነት እንደማይመራ ይታወቃል። እና የሆነው ምንድን ነው? ይችን ሴት በድግምት ከዓመት በላይ አግብቷት ልቧን ሰውሮ ይገናኛታል ስላችሁ በመንፈስ በአካል ሄዶ አይደለም፣ በመንፈስ ይገናኛታል፣ ልቧን ይሰውራታል። ከዛ በኋላ ስትነቃ በትክክል ፊዚካሊ ከሰው ጋር ልክ ግንኙነት እንዳደረገ አይነት ሰው ድካም ይሰማታል። በላብ ተዘፍቃ ነው የምትነሳው። እንዲህ አይነት ነገር እና እሷ የንስሐ አባቷ አይመስላትም ነበረ። ኖርማል አይነ ጥላ እንዳለባት ነው ፊልም የምታደርገው። ጎበዝ ነች፣ መንፈሳዊ ነገር የገባት ነች፣ ሰግዳለች፣ ትቆርባለች፣ የራሷን ጥረት ታደርጋለች። ግን ንስሐ አባቷ የላከባት መንፈስ እንደሆነ አላውቀችም እስከ ቅርብ ጊዜ ድረስ ማለት ነው። ያንን የሚያደርገው ለምንድን ነው? በኋላ መንፈሱ ተይዞ ሲናገርና ሲለፈልፍ ያለው ምንድን ነው? ያን ያህል ጊዜ ልቧን ሰውሮ በልቧ ላይ ለሱ ስሜት እንዲኖራት አድርጎ ላክ ባለችው ጊዜ ላኪ ባላት ቁጥር ገንዘብ ትልክ ነበረ። በፈለገበት ሰዓት ላይ ይህን ያህል ገንዘብ ላኪ። በብዛት ግን ገንዘብ ያስልክ የነበረው ምንድነው? ለቤተክርስቲያን በሚል ስም። ከዚ በፊት አንድ ታሪክ ነግሬያችኋለሁ። በግለሰብ አካውንት ለቤተክርስቲያን ይላክ የነበረ ገንዘብ በግለሰብ አካውንት ይገባ ነበር ብዬ አንድ ታሪክ ነግሬያችኋለሁ። እና ይሄ የዛ ታሪክ ቅጣይ ብላችሁ መውሰድ ትችላላችሁ። እና ባለታሪኳ እሷ ነች። አሁን ታሪኩን የምታስታውሱት ይመስለኛል። ያንን ታሪክ የሰማችሁ ለማስታወስ ሃይላይት እንዲሆናችሁ በፊት ብዙ ቤተክርስቲያኖችን ትረዳለች እና አንዳንድ የምሰራው ማስታወቂያ ነበረ የምታስታውስ ከሆነ ለስላሴ ቤተክርስቲያን እና ለዛ አስገብታ ድጋሚ ሌላ ለጊዮርጊስ ቤተክርስቲያን ስትልክ በስህተት እንግዲህ እግዚአብሔር ወይም ሰማዕቱ ራሱ የሆነ ነገር ሊገልጽ ስለፈለገ ነው። በስህተት ድጋሚ የላከችው ገንዘብ ስላሴዎች ላይ ይገባል። አጋስተ ስላሴ አካውንት ላይ ይገባል።
ከዛ ትደውልና ይቅርታ ወርቅአፈራ በስህተት ነው እኔ መጀመሪያ አንተ የሰራው ማስታወቂያ ላይ በቤተክርስቲያኑ አካውንት አስገብቻለሁ ይሄን ያህል ገንዘብ ሪሲቱ ደርሶኛል ግን አሁን ይሄንን የላኩትኝ ለጊዮርጊስ ቤተክርስቲያን ስለሆነ 100,000 ብር ልክ ያለውና ያን 100,000 ብር ሪፈንድ አድርጉልኝ ወይም ደግሞ ወደ ጊዮርጊስ ቤተክርስቲያን አስገቡልኝ አካውንት ልካለሁ። ኧረ ምንም ችግር የለውም በቃ በስተት ስለሆነ ከዛ እናውጣና ወደ አልሹ ቤተክርስቲያን አካውንት እናስገባለን። አካውንት ላኪልኝ። አካውንቱን ስመለከተው የግለሰብ ስም ነው። ይሄ እኮ የግለሰብ ስም ነው አልኳት። አዎ እስከዛሬ ላክ የነበረው በዚህ ግለሰብ አካውንት ስም ነው። እንዴት ነው በግለሰብ አካውንት የሚላከው? እና ሰርች ስናደርግ የተጭበረበረ ነገር እንዳለ ደረስንበት። ስለዚህ ይሄ እኮ የግለሰብ አካውንት ነው። ሊያም ደግሞ የአንድ ሰው የሶስት ሰው እንኳን ቢሆን በኮሚቴ ነው ይባላል፣ ጥርጣሬውን ይቀንሰዋል። ነገር ግን ራሱ ቤተክርስቲያኑ አካውንት የለውም። እኔ ምንም የማውቀው ነገር የለም እና እስከዛሬ ስትልክ የነበረው በግለሰብ አካውንት ነው? አዎ በግለሰብ አካውንት ነው። ስለዚህ ሰውየው ምን ትይዋለሽ? በቃ የቤተክርስቲያኑን አካውንት ላክልን ከዛ በኋላ እናስገባለን ብለዋል። ነገር ግን በግለሰብ አካውንት እናስገባ ብለዋል ብለሽ ንገሪው አልኳት። ስትነግረው ምንድን ነው ያላት? አይ በቃ ይቅር ነው ያላት። ምክንያቱም አሳጎርጓሪ ዘንድ ያወጣል ነው ያ ነገር ሊጋለጥበት ነው። ይህን ታሪክ ታስታውሱታላችሁ ብዬ አስባለሁ። እና የዛ ቅጥያ ነው ማለት ይቻላል። ያ ሰው ማን ነው? የዚች ሴት የንስሐ አባት ነው። እና ቤተክርስቲያን ሄዳ ቆርባ ስትመጣ በጣም በሚገርም ሁኔታ እንግዲህ እግዚአብሔር ነገሮችን ሊገልጽ ስለፈለገ ነው መንፈሱ ተቀስቅሶ መለፍለፍ ነው የጀመረው። ምንድን ያደርገው? ከዚህ በፊት ለካ ድርሳነ ሚካኤል ልኮላታል፣ ጸበል ነው ብሎ ውሃ ልኮላታል። ይሄን ሁሉ መንፈሱ ነው የሚያጋልጠው ከተያዘ በኋላ ሲቀጠቀጥ ማለት ነው። አንድ ጎበዝ ልጅ አለ፣ እሷ ስትነግረኝ በመቁጠሪያ እየቀጠቀጠ እነሱ ላይ ያለውን መንፈስ የሚያናዘዝ ልጅ። እንግዲህ አንዳንድ ሰዎች ጸጋ አላቸው እንደዛ የማድረግ እና ያንን ሲያደርግ ምንድነው መያዙን አመነ። ለቤተክርስቲያን ብሎ ያስልክ የነበረው ገንዘብ በጣም ብዙ እንደሆነ ግን አንዱንም ለቤተክርስቲያን እንዳላስገባ እንደውም እሷ በምትልክለት። በነገራችን ላይ ይሄ ሰውዬ በጣም ብዙ የንስሐ ልጆች አሉት ውጭም ሀገር። ከነዛ ውስጥ ምንድነው እቺ የኔ ባለ ታሪክና እዛው አብራት የምትኖር አንድ ጓደኛ ያለቻት ሁለቱም የንስሐ ልጆቹ ናቸውና ሁለቱን ጨምሮ ከበርካታ የንስሐ ልጆቹ ለቤተክርስቲያን ገንዘብ ማሰባሰቢያ እያለ በግል አካውንቱ ነበር የሚያስገባ። ያውንን ሁሉ ነው ያጋለጠው። ከነሱ ብቻ አይደለም ከበርካታ የንስሐ ልጆቼ ገንዘብ ተቀብያለሁ። ምን አደረገው ሲባል G+3 ቤት ሰራሁበት ነው ያለው። ይታያቸው የሰማዕቱ ቅዱስ ጊዮርጊስን ቤት ሰራለሁ ብሎ የግልን ቤት መስራት፣ ይሄ ቤት እንደሚፈርስ አትጠራጠሩ። አሁንም እያፈረሰበት ነው ስላችሁ በምክንያት ነው። ብዙ ነገሮች እየተገለጡበት ስለሆነ ማለት ነው። እና እችን ሴት ያቺኛዋ አለ ጓደኛዋ አለ ያቺኛዋ በጣም አደገኛ ልጅ ተጠራጣሪ ስለሆነች እሷን ትቻታለሁ። የእሷ መንፈስ ይከብደኛል፣ ምክንያቱም እሷ ውስጥ ያለው መንፈስ ከእሱ ጋር በጣም ተቃራኒ ስለሆነ። እችኛዋ ግን መንፈሳዊ ሕይወቷ ላይም ጠንካራ ምትሆነ ጅላጅል ነች፣ የዋህ ነች። ስለዚህ በልቧ በኩል ገባሁ ነው ያለው። በመተት ሲገባ ምንድን ነው ያደረገው? እሷም የነገረችኝ ድርሳነ ሚካኤል ይልክላታል፣ ጸበል ብሎ ውሃ ይልክላታል። ውሃ ነው የሚገርማችሁ፣ ዝም ብሎ በብልቃጥ ውሃ እና ደግሞ ቅባ ቅዱስ ብሎ ሽቶ ነው የላክላት፣ የሱዳንና የግብፅ ሽቶ። እሱን እንደው ምስሉን ካገኘሁትኝ አሳያችኋለሁ። የአጋስተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ እና ምንድን ያላት? ይህንን ሽቶ ይህንን ቅባ ቅዱስ ስትጠቀሚው ራሴ እንዳትጠቀሚ ወንዶች ቀቡሽ ነው ያላት። ምክንያቱም እንግዲህ እሱ የሰራውን መተት ያውቀዋል። በፍጹም በወንድ እጅ ካልሆነ በስተቀር እንዳትቀቢ ነው ያለው። እሱ እንግዲህ መተቱን የሰራው ድግምቱን የሰራው በምን እንደሆነ ያውቀዋል።
አገር ሰላም ነው ብላችሁ ሴት ልጅ የደረገችውን ስታደርግ ላኪ በተባለች ቁጥር ገንዘብ ስትልክ ላኪ በተባለች ቁጥር 300 ሺህ ብር፣ 400 ሺህ ብር፣ 500 ሺህ ብር፣ 100 ሺህ ብር ስትልክ ይህ ሰውዬ በገንዘብ ጠግቧል። በኋላ ሰማዕቱ ወይም ደግሞ ስላቾች አጋልጠዋል ነው የምለው። ምክንያቱም ለጊዮርጊስ የተላከ ገንዘብ ስላሴ ላይ ገባና ሪፈንድ ይደረግ ሲባል ይሄ እንዴት ይሆናል በሚል በተነሳ ጥርጣሬ ነው የሆነ ሁሉ ነገር ሊጋለጥ እሷንም ጓደኛዋንም ማንቃት የቻለው። ጓደኛዋ ግን ተጠራጣሪ ነበረች። አረ ይሄ ነገር አላማረኝም፣ አንዳንድ ነገሮቹ አላማሩኝም፣ የመንፈሳዊ ሰው አልመስል አለኝ እያለች ማፈግፈግ ጀምራ እችንም ልጅ ወይም ደግሞ የኔም ባለ ታሪክ ልታነቃት ብትሞክርም መጀመሪያ ብዙም አልገባትም ነበር። በኋላ ግን ብዙ ነገሮች ተከሰቱላት። በተለይ ደግሞ የግለሰቡ አካውንት ነው እኛ ካልናት በኋላ ነገሮች መመርመር ጀመረች እና ያን ልጅ እባክህ እርዳኝ፣ አጠገባ ያለው ልጅ ይሄ በመቁጠሪያ እየቀጠቀጠ እያሰገደ ለቅዱስ ቁርባን የሚያበቃን እሱ ነው ያሉት። እግዚአብሔር ይባርከው እንግዲህ ባለበትና በሱ እርዳታ በእግዚአብሔርም እርዳታ እንግዲህ ዋናው እግዚአብሔር ነው እርዳታ ልክ መንፈሱ ተይዞ ሲለፈልፍ ከዓመት ከምናምን ጀምሮ ዓመት ከምናምን ነው ኦልሞስት 2 ዓመት በሉት ጀምሮ ለካ አችን ሴት ገንዘብ ሲያስልካት የነበረው የሚፈልገው ነገር ሁሉ በሷ በኩል ያስፈጽም የነበረው በድግምት ነበረ። ድርሳነ ሚካኤል ላይ በተሰራ ድግምት ድርሳነ ሚካኤሉን ምንድነው ያደረገው? ለምሳሌ ድርሳነ ሚካኤሉ ቢሆን ልክ የመጀመሪያው ፔጅ አለ ልሙጡ ፔጅ እሱ ላይ ወረቀት ያደርግበትና ልሙጥኛ ደፍተር ስንለብድ ድሮ ልጅ ሆነን ትምህርት ቤት የምታስታውሱ ከሆነ እንለብደውና ወይ በማስቲሽ ወይ ደግሞ በሙቅ እናቶቻችን ያያይዙልናል። እሱ ያንን ከማድረጉ በፊት ምንድነው ያደረገው? በውስጠኛው ነጩ ግድግዳ ላይ በከቨሩ ላይ ማለት ነው በውስጠኛው ከቨር ላይ ትብታውን ይተበትብና እንዳይታይ አድርጎ በረቂቅ እንደገና ወረቀት እዛ ላይ ለብዶበት ካያያዘው በኋላ ነው ድርሳነ ሚካኤልን የላከናት። እዛ ላይ ድግምቱ ነው ያለው። ስለዚህ እዚች ልጅ እጅ ውስጥ የገባው ንጹህ ድርሳነ ሚካኤል ሳይሆን የተተበተበበት የተደገመበት ድርሳነ ሚካኤል ማለት ነው ውስጥ ላይ። በኋላ ግን መንፈሱ ሲናገር እዚህ ቦታ ነው ተርትረን ተመለከት ነው አለች። የተለበደውን ገጽ ቀደው ሲመለከቱት ተጠጠጠ ምናምን የሆነ የድግምት ጽሑፍ ማለት ነው። ስለዚህ ዓመት ከምናምን ኦልሞስት 2 ዓመት ሲቀልድባት የነበረው ሲጫወትባት የነበረው በሱ ነው። እና ጓደኛዋ ሁሌም ትላት ነበር ለኔም ብላኛለች። ልክ እሱ ሲደውል የቀድሞ ባለቤቷ እንኳን ሲደውል የማይሰማት ደስታ ነው የሚሰማት። በቃ ረጅም ሰዓት ነው የምታወራው፣ ግን የንስሐባትን በዛ አይነት ስሜት ማለት ነው። እና በፍቅር ስሜት ታናግረው እንደነበረ ይገባኝ ነበር ነው ያለችው። ያ ግን ንጹህ ፍቅር ሳይሆን በመተት የተደረገ ፍቅር እንደነበረ ጠረጥር ነበር። እነግራትም ነበር አለች። ይሄ ሰውየው ነገር ሳያደርግብሽ አይቀርም እንዴ አንቺ ምን ሆነሽ ነው? የንስሐባታችን ነው። መጨረሻ ላይ ግን እውነቱ ተጋለጠ። በኋላ ልክ እውነቱ ሲጋለጥ ፊት ለፊት ነው የነገሩት። እሷም ጓደኛዋም ፊት ለፊት የሆነውን ነገር ማለት ነው። አንተ እንደ አይነት ሰው ነው በፊት ምን ትጠራጠር ነበር? ያችኛዋ ጓደኛ ህልም ታይ ስለነበረ 3 ጊዜ ነግረዋለች ነው ያለችኝ። ኪዳነ ምሕረት ተናዳባት ተቆጥታባለች። እንደዚህ አይነት ህልም አሳይታኛለች። እርቃንህን ቆመህ ማሳህ ደርቆ ይሄንን በትነግረው አልመሰለም። አይ እናንተ መስሏችሁ ነው እንጂ እንደዚህ ማድበስበስ ነገር የለም። ሰው እንግዲህ ህሊናውን ያውቀዋል፣ ውስጡን ያውቀዋል። ከዛ መሸሽ አይችልም። ያንን ብሎ ገንዘቡ ስለጣመው ገንዘቡን ብቻ መቀበል ነበር የፈለገው። የሚገርማችሁ እች ልጅ ከነቃችን በኋላ ከኛ ጋር ተገናኝታ አይ በስህተት ነው በግለሰብ አካውንት አይላክም ብለናል እኔ ሁለተኛ ልክም ካለች በኋላ በነጋታው 400 ሺህ ብር ከዚህ በፊት ነገራቸው 400 ሺህ ብር ልትልክለት ተዘጋጅታ ነው እንደገና መንፈሱ የተያዘውና ያን 400 ሺህ ብር ያስመለሰው። እናም ርዕሱንም እንደዛ ነው 400 ሺህ ብር ከመላኩ በፊት ምናምን በሚል ነው የሰራሁትና ይሄ ሰው አሁን መጨረሻ ላይ ግን ብር ማስላክ ብቻ ሳይሆን በድርሳነ ሚካኤል እንዳስደገመ ቅባ ቅዱስ ብሎ በላከው የሱዳን ሽቶ እንዳስደገመ እና በሌሎች ነገሮችም እነሱ በሚጠቀሟቸው ቁሳቁሶች ላይ እንዳስደገመ ራሱ እግዚአብሔር እንግዲህ ሰማዕቱ ቅዱስ ጊዮርጊስ ነው ያዘው። እሱም እንደተናገረው ሰማዕቱ ቅዱስ ጊዮርጊስና ቅዱስ ሚካኤል ያዙኝ ነው ያለው። እናንተም ሌሎቻችሁም ላይ እንደዚህ በገፍ የተፈጸሙ
ድርጊቶችን የፈጸሙ ሰዎችን እንደዚሁ የያዝላቸው። ከምሬ ነው ብለው። ምክንያቱም አሁን እየሆነ ያለው ነገር እጅግ በጣም የሚያስጠላ ነው። በተለይ ደግሞ እንደዚህ እምነትን ያውቃሉ ብለን አምነን በተጠጋናቸው የንስሐ አባቶች ሲሆን ደግሞ የበለጠ ያስጠላል። ስለዚህ ሰው ማንን አምኖ ነው ንስሐ አባት ሊይዝ የሚችለው? አሉ እንዳልኳቸው በጣም ደጋግ የሆኑ ለሌላው ሮል ሞዴል የሚሆኑ ንስሐ አባቶች ያሉትን ያህል አሁን ግን በጣም እየበዙ የመጡት ደግሞ እንደዚህ አይነቶቹ ናቸው። እንግዲህ 1 ዓመት ከምናምን የንስሐ ልጅን ልብ ሰውሮ ርካቤ ስጋ የሚያስፈጽም መንፈስ መላክ፣ በዛ ገንዘብ መቀበል፣ በዛ ለቅዱስ ገብርኤል ለኪዳነ ምሕረትና ለሰማዕቱ ተብሎ የተላከን ገንዘብ የራስን ቤት G+ ምናምን ቤት መስራት። እንዲህ አይነት ዓለም ውስጥ ያለ ነው። እንዲህ አይነት ዓለም ውስጥ ሁሌ ልቤን ይሰውረኝ ነበር ነው ያለችኝ። ሁሌ ልቤን ሲሰውረኝ ግን እኔ በፍጹም ከሱ ጋር አላገናኘውም ነበረ። ልቤን ሰውሮኝ ስመለስ ያው ብዙ የቤተሰብ ጣጣ እንዳለ ስለማቅ ያጠነከራትም እሱ የቤተሰብ ጣጣ እንዳለ ስለምታቅ ከዚ በፊት የዛር መንፈስ እንዳለ ስለምታቅ እሱ ያንን ይሰውረኝ እንደነበረ ነው እኔ ፊልም አደርገው። በኋላ ግን በደንብ ተናገረ። እኔ ነበርኩኝ እንደዛ ማደርጋት። በኋላ ልክ ሲጋለጥ ምንድነው የተባለው? እሺ ከዚህስ በኋላ ትመለስባቸዋለህ ወይ ሲባል አይ ከዚህ በኋላ በልጆቻችን ልጆች አሏት እና በልጆቿ ትመጣለህ ወይ ሲባል ያው እንግዲህ ጊዜ ወላጅ ለልጁ ነው አይደል የሚሰጋው እና ልጆቼን ይጎዳብኛል ብላ ስለፈራች፣ በነገራችን ላይ እሷም ራሷ መንፈሱን ማናዘዝ ትችላለች። ልጁም እያናዘዘላት በከፊል ሲሰውራት በከፊል ስትነቃ ፍላጎቱን ሁሉ ጠይቀዋለች። ሌላስ ምንድን ነው ያቀድከው? በልጆቻችሁ ላይ ትመጣለህ? አይ ልጆቻችሁን አልነካም፣ ምክንያቱም ልጆቻችሁን ከነካው ልጆቼን እንደሚጨርስብኝ ልጆቼን እንደሚወስዱብኝ ቅዱስ ሚካኤልም ሰማዕቱ ቅዱስ ጊዮርጊስም አስጠንቅቀውኛል ያለ። ስለዚህ በፍጹም የእናንተ ልጆች የሚነካ ከሆነ ይህን ልጆች ያልቃሉ። ለዛ ደግሞ ማስጠንቀቂያ ተሰጥቶኛል። ማስጠንቀቂያ የተሰጠው ከማን ነው? ከሰማዕቱ ቅዱስ ጊዮርጊስና ከቅዱስ ሚካኤል። እየበረታችሁ ቤታችሁ ቁጥር አጠገባችሁ እናንተንም ቤተሰባችሁን የሚጠብቁ ቅዱሳን መላእክት አሉ የሚባለው ዝም ብሎ አይደለም። እዚህ ቤተሰብ ላይ ተመልክተነዋል። እዚህ ቤተሰብ ላይ ከዛ በኋላ ይህንን ሰው እንግዲህ ዓመት ከምናምን እንደነገርኳቸው አልሞስት 2 ዓመት ሊጠጋው አካባቢ ሰውሮ በስውር ሩካቤ ስጋ ይፈጽም የነበረው ንስሐ አባት መንፈስ ከተጋለጠ በኋላ ያበሳጨው ነገር ምንድነው? እድሜ ልኩን ገንዘብ ከንስሐ ልጆቹ በዚህ አይነት ሁኔታ ለመስለም ነበረ ዓላማው። ግን ይሄኛው ከሽፎበታል እና በተደጋጋሚ በተለያየ ስልክ ሁሉ መደወል ጀመራለች። በተለያየ እና በፍጹም ልናነሳ እኔም ጓደኛም ልናነሳ አልሞከርንም፣ ማንሳትም አልፈለግንም። ምክንያቱም በስልክ ምን እንደሚመጣ እናውቃለን፣ በስልክ መንፈስ እንደሚላክ፣ በስልክ እድሳት እንደሚላክ እናውቃለን አለች። የሆነ ሰዓት ላይ ግን በሌላ ስልክ ሲደወል ድምፅ ላለማሰማት ዝም ብለን በምልክት ብቻ ተጠቃቅሰን ተነሳ። ሃሎ ሲባል ዝም አልነው። እንደነቃንበት ሳይቅ ወይኔ ተበላሁ የሚል ድምፅ ተሰምቶናል ነው የምትለው እሷ። በኋላ ግን ምንድነው ሊያስፈርማቸውና እንግዲህ በስውር በመናፍስት አሰራር ሊያስፈርማቸውና እንደገና እድሳቱን ሊልክባቸው ነበር ያሰበው። ተነቃቅተዋል። የሚገርምህ በቀን በተለይ የመጀመሪያው አካባቢ ከንስሐ አባትነቱ ሰርዘ ነው ያደረገን ነገር ነግረ ነው መንፈሱ እንደተጋለጠበት። ያው እንግዲህ እዚህ ጋር ያለ ነገር ሲጋለጥ ይታወቀዋል እሱም። ይሄ ሁሉ ከሆነ በኋላ በቀን 60 ጊዜ የደወለበትን ታይም አስታውሳለሁ ያለችው። እንዲህ ያንቀዠቅዣል፣ ሲነቃ እንደዚህ ያንቀዠቅዣል፣ መንፈስ ሲጋለጥ እንደዚህ ያንቀዠቅዣል። ያለው ነገር ሲረክስ፣ እግዚአብሔር ሲመታው፣ ቅዱስ ሚካኤል ሲመታው፣ ሰማዕቱ ሲመታው እንደዚህ ያንቀዠቅዣል ሲረክስ። እሱም እንደዛ ነው የሆነው እና ከንስሐ አባትነቱ ኦፍኮርስ አባረውታል። እስከዛሬ የተበላው ገንዘብ ምንም አይደለም። በጣም በሚገርም ሁኔታ የመጀመሪያ ስቴፑ ግን ምንድን ነበረ? እችን እህት ዋናውን ባለታሪክን ነው የምላቸው ከትዳሯ ማፋታት ነበረ። ትዳሯ ላይ ያለች እንደማይመቸው ስላወቀ መጀመሪያ ምንድን ያደርገው? በድግምት እንደነገርኳቸው በሚላከው ነገር ልኮ ከዚህ በፊት ብዙ ነገሮች ልኮላታል በጾታ መልክ ምናምን። አሁን እሷ በደግነት ነበር ስትቀበል የነበረው። ንስሐ አባት ነው፣ ምንም የምጠረጥረው ነገር የለም። ስለዚህ ጥሩ ንስሐ አባት አለኝ አዲስ አበባ ጸበል ላክልኝ ብለው
ቅዱሳን መጽሐፍት ላክልኝ ብለው ይልክልኛል። ስለዚህ የሚጣውን ሁሉ ትቀበላለች። እሱ ግን እዛ ላይ እየገረገረ ነው የሚልክላት። ስለዚህ የመጀመሪያው ጥፋት ምንድነው? ትዳሯን ማፍረስ ነው። 4 ዓመት በትዳር ከቆየች በኋላ እቺ ሴት የገንዘብ ችግር የለባትም፣ ትሰራለች፣ ታገኛለች። 4 ዓመት በትዳር ከቆየች በኋላ ባለቤቷ ምንም ሳይጣሉ ነው ሳልጣላ ነው ያለች። ምንም ሳንቀየም ምሳሌ ሻንጣውን ይዞ ወጣ፣ ቀረ። ሁለት ነው 3 ልጆች አሏቸው። ልጆቹንም ሚስቱንም ጥሎ ነው የወጣው። በዛው ቀረ። የመጀመሪያው አሁን ነው የገባት እሷ። መጀመሪያ ወይ ሌላ ሴት ወዶ ሊሆን ይችላል ምናምን ነው አይደለም። በመተት እንዲለያዩ ነው የተደረገው። በንስሐ አባት ተብዬው አማካይነት ማለት ነው። ያን ካደረገ በኋላ ስራው መስራት ጀመረ። እሱ የሚሰራውን ሰራ። በድርሳነ ሚካኤል በቅድም ነገርኳችሁ፣ በጸበል ውሃ አሽጎ በመላክ እዛ ላይ ድግምት አድርጎ በመላክ ልቧን ሰውሮ ስሜቷ ወደ እሱ እንዲሳብ አደረገ። ከዛ በኋላ በነገራችን ላይ የቅዱስ ገብርኤላችን በየወሩ ዝክር ስላለ በየወሩ ነው የምትልክለት በየወሩ። ስለዚህ የሰውዬ በገንዘብ እንዴት አይጠግብ? ልቧን ሰውሯታል። እንደፈለገ ነበር ሲያሽከረክራት የነበረው። እንደፈለገ አእምሮዋን ተቆጣጥሮ እንደፈለገ ነበር ሲቀልድባት የነበረው አእምሮዋን። የሷን ብቻ አይደለም የልጄንም አእምሮ የልጄንም እድል እንደወሰደ በኋላ አረጋግጫለሁ ነው ያለችኝ። ስለዚህ በዚህ መርሃ ግብር ለነገራቸው የፈለግኩት እንደው አሁን አደጋው ስለሆነች ትረዳታለች ብዬ አስባለሁ። አሁን ፈተና ውስጥ ነች። ምክንያቱም ይህንን እያደረገች ምን ያህል ጥላ ወጊ መንፈስና ምን ያህል ሌላ ጎጂ መናፍስቶችን እንደሚልክባት አትጠራጠሩም። ስለዚህ ሞር ድምጿን ማውጣት አልፈለግኩኝም እንጂ ሙሉ ድምጿ ኢንተርቪው ያደረግኩበት ሙሉ ድምጿ አለኝ እና እዛ ላይ ምንድን ያለች መጨረሻ ላይ ወርቅ አፈራው ነው ማናኔ ስሜ ቤታም አስቸግሯት በሌላ ስም ነው የምትጠራኝ እና ተቀራራቢ የሆነ ስም እና ይህንን የምነግርህ በተለይ ደግሞ ነው ያለችኝ። ይሄ ለሀገር እሷ ያንን ትበል እንጂ ሀገር ውስጥ ላላችሁትም ይሰራል። በተለይ ውጭ ላሉት ንስሐ አባት ሲይዙ አንደኛ ጥንቃቄ እንዲያደርጉ፣ ሁለተኛ ለሚላክላቸው ነገር እርግጠኛ ካልሆኑ እኔ ስጦታም ጸበልም ቅዳሴ ጸበልም ቅባ ቅዱስም ቅዱሳን መጽሐፍትንም በቤተሰቦቻቸው ካልሆነ ሊያውም ደግሞ በጣም በሚያምኑት ቤተሰብ ካልሆነ በስተቀር ባያስልኩ። ምክንያቱም ምን ይዞ እንደሚወጣ አናውቅም። እኛ በልበ ንጽህና ስለተቀበልን ነው። እኔም ጓደኛም የተጎዳ ነው። እኔም ጓደኛም ብቻ አይደለም፣ ሌሎችም በጣም በርካታ በፊት አሁን የነገርኳችሁ ንስሐ አባት ተብዬ ብዙ የንስሐ ልጆች ነበሩት። ብዙዎቹ እንደዛ ተጎድተዋል። ብዙዎቹ ተራራቸው ፈርሷል። ብዙዎቹ ከህይወት መስመር ውጭ ሆነዋል። ይሄ የሆነው ምንድነው? አምነው ያንን ስለተቀበሉ ነው። ስለዚህ ይህንን የምነግርህ ነው ያለችኝ። ይህንን የምነግርህ የሰውን ኃጢአት ማብዛት ሳይሆን ያለውን ነገር እውነቱን ነግሬ ጥንቃቄ እንዲያደርጉ ነው። በተለይ ደግሞ አውሮፓ፣ አሜሪካ፣ ሌላ ሀገር ውስጥ ያሉ ሲቸገሩ በእነዚህ አይነት ሁኔታ ሲቸገሩ ብዙ ያስልካሉ። ቅባ ቅዱስ ላኩልን፣ ቅዱሳን መጽሐፍትን ላኩልን፣ የጸሎት መጽሐፍ ላኩልን ይላሉ። ይህንን ግን በእናት በአባቶቻቸው በእህት ወንድሞቻቸው ሊያም በሚያምኗቸው ያ ካልሆነ በስተቀር ግን አደጋ ነው። ስለዚህ አይ ቲንክ ሰምታችኋል ብዬ አስባለሁ እና እዛ ላይ ጥንቃቄ አድርጉ የሚል መልእክት ለማስተላለፍ ነው ይህንን መርሃ ግብር የሰራሁትኝ። አይ ቲንክ ይህንን ምክር ተግባራዊ ታደርጋላችሁ ብዬ አስባለሁ። 2 ነገሮችን ብዬ ልጨርስ። አንደኛው ንስሐ አባት ስትይዙ በጣም ጥንቃቄ አድርጉ። ሁለተኛው ደግሞ ከያዛችሁ በኋላ በተለይ ውጭ ያላችሁ እንደዚህ አይነት ነገሮችን ስታስልኩ ጥንቃቄ አድርጉ። በጣም በምታምኑት ቤተሰብ ካልሆነ በስተቀር እንደዚህ አይነት ነገሮችን አታስልኩ። የዛሬው መርሃ ግብር ይሄ ነበረ። እንዳተረፋችሁበት ተስፋ አደርጋለሁ። ምክንያቱም ከመቼውም ጊዜ በላይ የምንጠነቀቅበት ዘመን ስለሆነ ማለት ነው። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል።
አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ